ጤና ይስጥልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ 7 ሰዓት ነው ዜና ኢትዮጵያ ከአጀንዳ ዘገባው ጋር ተመልሷል 7 ሰዓት በሁለተኛው ምዕራፍ ከ7 ሰዓት እስከ 8 ሰዓት ድረስ ከናንተ ጋር ቆይታ ያደርጋል ዜና ኢትዮጵያን እየመራን ደግሞ ነጻነት ፍቅሩና ሰለሞን ኃይለ ኢየሱስ አብረናችሁ ቆይታ እናደርጋለን አስቀድመን አቤት ጉዳዮቻችንን እናስተዋውቃችሁ በኢትዮጵያ ባለፉት ዓመታት እየተከናወነ የሚገኘው የከተማና መሰረተ ልማት ስራዎች ለሌሎች የአፍሪካ ሀገራት ምሳሌ መሆን የሚችል ስለመሆኑ ተገለጸ። የጋራ ትርክትን በመገንባትና ብሔራዊ ጥቅምን በማስጠበቅ ሂደት የሚዲያው ሚና ከፍ ያለ ስለመሆኑ ምሁራን ገለጹ። አዲስ የተገነባው ትምህርት ቤት ለዓመታት በችግር ውስጥ የቆየውን የመማር ማስተማር ሂደት ወደ ተሻለ ደረጃ የሚያሻግረው ስለመሆኑ የገበታ ለትውልድ ሀይቅ ትምህርት ቤት ተማሪዎችና መምህራን ተናገሩ። ከውጭ የእስራኤል ጦር በጋዛና ሊባኖስ መጠነ ሰፊ ጥቃት ማድረሱ ተገለጸ። በ2025 የአፍሪካ የዓመቱ ምርጥ ሽልማት በወንዶች የፒኤስጂው አሽራፍ ሐኪሚ አሸናፊ ሆኗል። ተመልካቾቻችን ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ከምናደርሳቸው ዜናዎቻችን ባሻገር በቀጥታ መስመሮቻችን ባልደረቦቻችን ተጨማሪ መረጃዎችን እያደረሱን ከናንተ ጋር ቆይታ ያደርጋሉ። ባየሙላት በቀጥታ መስመራችን ላይ ይገኛል። በተለይ የጸረ ተዋሲያን መድኃኒቶች በጀርሞች መለመድ እያደረሰ ያለው ጉዳት እንዴት ያለ ነው የሚለውን ቆየት ብሎ መረጃዎችን የሚያጋራን ይሆናል። ከዛም ባለፈ ደግሞ በህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በኢትዮጵያ ኢንቨስትመንት አማራጮችን የመለየት የማስተዋወቅ ስራዎች ሊጠናከሩ እንደሚገባ አሳስቧል። ከዚህ በተጨማሪ የተነሱ ጉዳዮች ምን ምንድናቸው የሚለውንም ባልደረባችን አባዲ ወይናይ በቀጥታ መስመራችን መረጃዎችን የሚያጋራን ይሆናል። በመናነሳው የአጀንዳ ዘገባችን በተለይ ከቅርብ ዓመታት ወዲህ በሀገራችን እየተገነቡ ያሉ የከተማና መሰረተ ልማት እንቅስቃሴዎች በተለይ ዜጎችን ህይወት ከመለወጥ አኳያ ምን ያክል ውጤት እየተገኘባቸው ነው እንደዚሁም በአፍሪካ ሀገራት አዲስ አበባና ሌሎች ከተሞችን ምሳሌ ለማድረግ እየመጣ ያለው ለውጥ መገለጫዎቹ ምንድናቸው ስንል እንጠይቃለን። በእንግዳችን የኢፌድሪ የከተማና መሰረተ ልማት ሚኒስቴር የፖሊሲ አማካሪው ዶክተር ያሬድ ተሾመ ከደቂቃዎች በኋላ የሚቀላቀሉን ይሆናል። አብራችሁን ቆዩ። ተመልሰናል ተመልካቾቻችን በአጀንዳነት ወደምንመለከተው ጉዳይ አልፈናል። አስቀድመን በኢትዮጵያ ባለፉት ዓመታት እየተከናወነ የሚገኘው የከተማ ልማት ስራ ለሌሎች የአፍሪካ ሀገራት ምሳሌ መሆን የሚችል ስለመሆኑ ተገልጿል። በጉዳዩ ላይ ወንደሰን አፈወርቅ ተጨማሪ ዘገባ አዘጋጅቷል። የተጎሳቆሉ ቤቶች ለነዋሪዎች የማይመቹ ሁኔታዎች ሊወድቁ የደረሱ የተዳከሙ ቤቶች በሸራ የተወጠሩ መኖሪያዎች እነዚህ አዲስ አበባ ከተማን ጨምሮ የኢትዮጵያ ከተሞች መገለጫዎች ሆነው ለዓመታት ቆይተዋል። በተለይ በአዲስ አበባ ያውን ፒያሳን በመሳሰሉ በመሃል የከተማዋ ክፍሎች የሚገኙ ቤቶች ከላይ ሲመለከቷቸው ከፍተኛ ጥግግት ያለባቸው ጉስቁልናቸውን በጉልህ የሚያሳብቁ ውስጥ ዘልቀው ገብተው ሲመለከቷቸው ደግሞ የሰው ልጅ በእንዲህ ያለ ሁኔታ እንዴትስ ሊኖር ቻለ የሚያስብሉ ስለመሆናቸው በርካቶች ይመሰክራሉ። በእነዚህ መንደሮች ከሚገኙ ቤቶች መካከልም ከ70% በላይ የሚሆኑት መጸዳጃና ማብሰያ እንኳን ያልነበራቸው እንደሆኑም የከተማ አስተዳደሩ መረጃዎች ይጠቁማሉ። በመንደሮቹ የተኖረው ህይወት በሰቀቀን የተሞላ ነው። ከላይም ውሃ ያፈስብን ነበረ። በጣም ነው የሚያፈሰው። ላይ ደግሞ አሊቤርጎ ነው። ሽንትም ላይ ተሸናብኝ ጊዜ አለ። ሰው ሲተኛ እኔ ቁጭ ብዬ ስስል ነው ማድረው በቃ እና አንድ ቀን መንግስት አይቶኝ አንድ ቀን እንደሰው ሆኜ እንደሰው እግሬን ዘርግቼ አልተኛም። እዚህ ጋር ቦያ ያለ ሽንት ቤት ነው። በቃ ያለው ነገር በጣም ያስከፋል። ሽንት ቤት ሳይኖር በፖፖ ተጸዳርተው የሆነ ቦታ ይደፉታል። በዚያ ሽታ ደግሞ ሌሎች በሽተኞች ሆናሉ።
ከጄኔቫና ኒውዮርክ በመቀጠል ሶስተኛዋ የዓለማችን የዲፕሎማሲ ማዕከል የሆነችው አዲስ አበባ ለረጅም ዓመታት ይህንን መልኳንና የህዝቡን ያልተመቸ ኑሮ ይዛ ዘልቃለች። በእርግጥ የመዲናይቱ ብቻ ሳይሆን የአብዛኛው የሀገሪቱ ከተሞች መልክም ይህ መሆኑ ብዙዎችን ያስቆጨው ሆኗል። የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒም በኢትዮጵያ የሚገኙ ከተሞች የእድሜያቸውን ያህል የከተሜነት ገጽታ ሳይኖራቸው መዝለቃቸውን ያነሱትም በዚህ ምክንያት ነው። ከአሁን በፊት ምናልባትም በክትመት ታሪክ በጣም ዘለግ ያለ ዘመንና ታሪክ ያለን ህዝቦች ብንሆንም ግን ደግሞ በከተሜነት ወደ ኋላ የቀረነበትና ታሪኮቻችንን የማይመጥኑ እድገት ከተሞቻችን ሳያሳዩ ቆይተዋል። ታዲያ ቁጭት የወለዳቸው ፈጠራን፣ ፍጥነትንና ጥራትን የያዙ የከተማ ልማት ስራዎች የከተሞቹን የረጅም ዘመን የጉስቁልና መልክ መግፈፍ ጀምረዋል። የተሰሩ ባሉ የመልሶ ማልማት የወንዝ ዳርቻ ልማትና የኮሪደር ልማት ስራዎች እነዚያ ያረጁ መልኮች በአዲስ አበባ በአዲስ መልክ እየተተኩ ባልተመቸ ሁኔታ ውስጥ ይኖሩ የነበሩም የዘመነ የተሻለ ኑሮን መግፋት ጀምረዋል። እውነትም እድል ነው። ሽንት ቤት የለንም። በባሊ ከመጠቀም እንደዚህ አይነት ተአምር አየሁኝ። እድሜ ማጥሪያ ነው። ተአምር ነው ያየሁት። እኔ ቋንቋ ያጥለኛል። ከጨለማ ወደ ብርሃን መጣን። የፒያሳ ህዝብ ከጨለማ ወደ ብርሃን መጣ። ሻወር አለው፣ እውነት መናገር ኪችን አለው። ኪችኑ ጋር መተኛት እችላለሁ። ለምን እኔ እንጃ፣ እኔ በምን ልግለጸው? በጣም ከልባችን እናመሰግናለን። ፒያሳን እንዲሁም አሁን የምንገኝበት ካሳንቺስን ጨምሮ እርጅና የተጫጫነባቸውን የተለያዩ የመዲናይቱን አካባቢዎች እንደ አዲስ የመገንባት ስራ በስፋት እየተሰራ ይገኛል። ይህ በአዲስ አበባ የተሰራው ስራ በሀገሪቱ በሚገኙ ለዓመታት ጉስቁልና በተጫናቸው የተለያዩ ከተሞችም እየተስፋፋ ነው። ጠቅላይ ሚኒስትር አብይ አህመድ እንደሚሉትም በሀገሪቱ በተለይም በአዲስ አበባ የተሰሩ ስራዎች ለሌሎች የዓለም ህዝቦች በተለይም ደግሞ ለአፍሪካውያኑ ምሳሌ መሆን የሚችሉ ናቸው። እስካሁን በሰራ ነው በጣም ደስተኞች ነን። ህዝባችንን በጣም ደስተኛ ነው። እውነት ለመናገር በአፍሪካ በጣም የተሻለ የሚባል ለየት ያለ ስራ የነበረን ከተማ አፍርሶ ልዩ ከተማ የማድረግን ጅማሮ አሳይተንበታል። ይሄ በሁሉም ከተሞች ይጠናከራል። እዚህም የቀሩን ስራዎች ተጠናክረው ይቀጥላሉ። ከዚህ ቀደም የኢትዮጵያ ከተሞች ወደ ጎን የሚሰፉ እንጂ ወደ ላይ ማደግ ላይ ስንፈት የሚታይባቸው ስለመሆናቸው የዘርፉ ባለሙያዎች ይናገራሉ። አሁን ላይ ከተሞች ወደ ጎን መስፋፋት ብቻ ሳይሆን ወደ ላይ ያድጉ ዘንድ ትኩረት ማድረግ ግድ ይለዋል። በተለይም በአዲስ አበባ ለነዋሪዎች ተብለው የሚገነቡ ቤቶች በፍጥነት የሚጠናቀቁ ዘመናዊ አስፈላጊ መሰረተ ልማቶች የተሟላላቸው ሆነውም እየተሰሩ ነው። በአዲስ አበባ ከተማ የነዋሪውን የመኖሪያ ቤት ጥያቄ ለመመለስ የተለያዩ ስራዎች የተሰሩ ይገኛሉ። አሁን በሚገኙበት የጀርመን አደባባይ ሳይትን ጨምሮ በአየር ጤና እንዲሁም ደግሞ በግራር ሳይቶች በ9 ወር ጊዜ ውስጥ በጥራት እንዲሁም ደግሞ በፍጥነት ስራዎቻቸው የተጠናቀቁ ናቸው። ተመሳሳይ አካሄዶች በአዲስ አበባ ብሎም በተለያዩ የሀገሪቱ አካባቢዎች ይስፋፋሉ ተብሎ ይጠበቃል። እዚሁ ጉዳይ ላይ ልናቆያችሁ ነው። የተወደዳችሁ ባነሳነው የአጀንዳ ዘገባችን ዙሪያ ተጨማሪ ምላሽና ማብራሪያ ሊሰጡን እንግዳ ጋብዘናል። እንግዳችን የከተማና መሰረተ ልማት ሚኒስቴር የፖሊሲ አማካሪው ዶክተር ያሬድ ተሾመ ናቸው። እዚህ ስቱዲዮአችን ናቸው። መጠነኛ ቆይታ ይኖረናል። ዶክተር ለጊዜው አብዝተን ነው የምናመሰግነው። እንኳን ደህና መጡ። መቼም አዲስ አበባን ጨምሮ ሌሎች የሀገራችን ዋና ዋና ከተሞች እየተደረገ ያለው ከተሞችን ውበታቸውን የመግለጥ እንደገና ገንብቶ ደግሞ ተወዳዳሪ የሆኑ አካባቢዎችን ከመፍጠር አኳያ ታላቅ ስራዎች እየተሰሩ ያሉ ይመስለኛል። በዘገባችንም በተከታታይ የምናነሳው ይሄ ለሌሎች የአፍሪካ ሀገራት ምሳሌ መሆን ይችላል በሚል እሳቤ ነውና የታሪኳን ያክል ከተሞችን ማዘመን ሳትችል ግን ቆይታለች ደግሞ ሀገሪቱ። ሳቢያው ምክንያቱ ምን ይሆን ቢባል ምን ማለት ይቻል ይሆን? አዎ ኢትዮጵያ ምናልባትም በአፍሪካ ነፃነቷን ጠብቃ የኖረች አገር እንደመሆንና ብዙ አገር በቀል እውቀት ያላት እንደና አክሱም አይነት አገር በቀል እውቀት ያላት አገር እንደመሆን ክትመቷ ወይ ደግሞ ከተሜነት ዘላቂ ባህሪ ያሌላቸው ምክንያት በሁለት ምክንያት ነው። አንደኛው ዓለም አቀፍ ምክንያት ነው፣ ሌላኛው አገር አቀፍ ምክንያት ነው። ከሀገር ስነሳ አብዛኞቹ የክትመት ባህሪያችን የነበሩት ነገስታትን የሚከተሉ ከነገስታት ጋር የሚያልፉ ከተሞች ነበሩ እና አንኮበር ዛሬ በዛ መልኩ ማየት እንችላለን። ትልልቅ ከተሞች የሌሉም ከተሞች አሉ ነገስታትን ተከትለው ሲሆን እነ ያሃ የዳማት የመጀመሪያ የኢትዮጵያ ከተማ ከክርስቶስ ልደት በፊት
መጣለም በፊት ማለት ነው። እነዛ ክትመታቸው ባህሪያቸው ነገስታትን የመከተል ብቻ ነበር። ሁለተኛው ለነገስታት ምቹነት ተብሎ ምንድነው ይሄ ወታደሮቻቸውን የሚያሰፍሩባቸው ቦታዎች ናቸው ክትመት የሚፈጥሩት። ሶስተኛ ደግሞ ቋሚ ያልሆኑ ንግዶች ነበሩ። በእነዚህ ሶስቱ ምክንያት ቋሚነት የሌላቸው የክትመት ባህሪ ተፈጥሯል። ለምሳሌ አክሱምና አዱሊስን ስናነሳ የንግድ ባህሪ ነበራቸው፣ ግን ንግዳቸው ዓለም አቀፍ ግንኙነታቸው በቀይ ባህር ምክንያት የተቋረጠበት ሁኔታ ነበረ የንግድ ባህሪያቸው። ስለዚህ የዘለቀ የንግድ ባህሪ ያልነበራቸው ማለት ነው ሲቋረጣል በውስጥና በውጭ ምክንያት። ስለዚህ የውጭም ደግሞ ሁለት ምክንያት ነው። አንደኛው ዓለም እስከ 18ኛው ክፍለ ዘመን ድረስ ክትመትን እንዳማራጭ የሚወስድ አልነበረም። በጤና እክል ምክንያት፣ በወረርሽኝ ምክንያት ሮም በአንድ ዓመት ውስጥ 500,000 ሰው ያጣቸው በወረርሽኝ በኮሌራ ምክንያት። ስለዚህ ክትመትን እንደውም ዲአርባናይዜሽንን ይከተሉ ነበር እስከ 17ኛ ክፍለ ዘመን ድረስ። ስለዚህ ኢትዮጵያም የዛ አካል ነች። ሌሎቹ የተለያዩ አፍሪካ ውስጥና የክትመት ባህሪያትን የኮሎኒያሊዝም ጋር ተብሎ ተጽዕኖ ውስጥ ወድቀዋል። ኢትዮጵያ ግን እንደ አገር ስናይ በውስጥ ጥናዎችን ከምንም በላይ ቀጣይነት የሌላቸው እንዲቀነጭሩ የሆኑ ከተሞች ተፈጥረዋል ማለት ነው። እና በእነዚህ ሀገራዊ በነበረው ፖሊሲ ዓለም አቀፍ ተቃያይና ተለዋዋጭ ነባራዊ ሁኔታዎች የኢትዮጵያ የከተሜነት ዝማኔ ወደ ኋላ እንዲቀር አድርጎታል። መልካም ዶክተር፣ እዚህ ያለ አንድ ዝግጅት አለን በተለይ ከዚህ ከከተማ መዘመን መስፋፋት ጋር ተያይዞና እሱን ወደ ተመልካቾቻችን እናደርስና ወደ እርሱ እንመለሳለን። በተለይ በኢትዮጵያ ያለው ከተማን የማዘመን ስራ ፈጣን እድገት እያስመዘገበ ስለመሆኑ ይነሳል። በፈጣን መሰረተ ልማትና ቴክኖሎጂ የተሳሰረ ከተማና ገጠርን መፍጠር ደግሞ ሚዛኑን የጠበቀ እድገት ለማረጋገጥ የሚያግዝ በመሆኑ በመንግስት የሰጠው ትኩረት ተገቢ መሆኑን የዘርፉ ምሁራን ያነሳሉ። ይህንን መነሻ በማድረግ ባልደረባችን ሳራ ሳህለስላሴ ተከታዩን ዘገባ አዘጋጅታለች። በኢትዮጵያ የከተሜነት ደረጃ 25 በመቶ ያህል መሆኑ ይነገራል። ይሁንና ከተሜነትና ዘመናዊ አኗኗርን በመላው ሀገሪቱ ለማስፋፋት ሁሉንም አካባቢ መሰረተ ልማት በፍጥነት ማዳረስ ይጠበቃል። ለመሆኑ ከተሜነትን ከሰፊው የሀገሪቱ ገጠር ጋር አስተሳስሮ ለማዘመን እየተሰራ ያለው ስራ ምን ታሳቢ ያደረገ ነው? የምንመለከተው ይሆናል። የአፍሪካ መዲናና ከ130 በላይ ዲፕሎማቲክ ማህበረሰብ መናኸሪያ የሆነችው አዲስ አበባ ከወትሮው በተለየ መልኩ ስሟን የሚመጥኑ እንዲሁም ለነዋሪዎቿ ምቹ የሆነ አካባቢን የሚፈጥሩ ስራዎች ላይ ትኩረት አድርጋለች። እነዚህ በወንዝ ዳርቻ ስራም ይሁን በኮሪደር ልማት ስራ እየታዩ ያሉ ለውጦች ከተማን ከማዛመን የተሻገሩና ትውልድንም ታሳቢ ያደረጉ ስለመሆኑ ይገለጻል። ከተማው ውብ የሆነች ከመምጣቷ ጋር ተያይዞ የአየር ንብረቷ ምቹ እንደመሆኑ የቱሪስት መዳረሻ እየሆነች ነው። በዚህም የቱሪዝም ዲፕሎማሲ እየተጫወተ የከተሞች የፓርትነርሺፕ የግሎባል ፓርትነርሺፕ ላይ አጋርነት ላይ ትልቅ ሚና እንዲመጣ በማድረግ አዲስ አበባ የትልቅ ተሞክሮ ከማድረግ አኳያ ትልቅ ሚና ተጫወተ። አዲስ አበባ ላይ የሚስተዋለው የዘመናዊ አኗኗር ልምድና መሰረተ ልማት ወደ ሌሎች የሀገሪቱ አካባቢዎች እንዲስፋፋ ለማስቻል ጥሩ ልምድ የተገኘበት ሆኗል። ልምዱ መስፋፋቱ ደግሞ ዜጎች በየአካባቢያቸው የተሟላ ኑሮን መኖር የሚያስችላቸው ነው። አዲስ አበባ ላይ ያለውን ተሞክሮ ወደ ሌሎችም ከተሞች እንዲስፋፋ በማድረግ ዲዲዩስ በማድረግ አገራችን የተመጣጠነ ከዳር እስከ ዳር ሁሉም ቦታ መዳረሻ የሚሆንበት እድል የሚፈጥር ነው እና ከዚህ አኳያ የአዲስ አበባ ሚና እንኳን ለሀገራችን ለአፍሪካም እነ ኪጋሊ እነ ኬፕ ታውን እነ ራባት የደረሱበትን ደረጃ አልፎ ይገኛል። በፍጥነት እያደገ ያለውን ከተሜነት በአግባቡ ለመምራት ዘመናዊ ከተማና ገጠር መፍጠር ላይ የታዩ ጅምሮች ተስፋ ሰጪ ሆኗል። 5700 የሚሆኑ መኖሪያ ቤቶችን ገነባን። ወደ 1500 የሚሆኑ በተለያየ በረንዳ ላይ ያድሩ የነበሩ ተለጣፊ ቤቶችም አሸጋገርን ወደ አዲሱ መንደር ጽድት ያለች አዲስ አበባና የመኖሪያ አካባቢ እንድትኖረን ማድረግ የሚያስችል ማሳያ ተሰርቷል። እነኚህ 105 ሱቆች ውስጥ አብዛኛው ወደ 75 እጅ የሚሆኑት ቀድሞ ካዛንቺስ ይኖሩ የነበሩ ነዋሪዎች እና እዚህ አካባቢ ይነግዱ የነበሩ የገቡበት ነው። ንቁ ትውልድና ዘላቂ ሀገራዊ እድገትን ለማረጋገጥ ደግሞ ከተማ ጋር የተሳሰረ ዘመናዊ የገጠር አኗኗር ማስፋፋት ላይ ትኩረት ተደርጓል። እኛ ሳምፕል ቤቶች እንሰራለን። 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ።
ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። በእያንዳንዱ ቤት ባዮጋዝ አለ። ስለዚህ እናቶች እንጨት አይቆርጡም፣ እንደከዚህ ቀደሙ አይጨስባቸውም። ሶላር ስላለው ሁሉም ቤት ቴሌቪዥን አለው፣ ሁሉም ቤት ስልክ ቻርጅ ያደርጋል፣ መብራት አለው። ሀገር በቀል የግንባታ ቁሳቁሶችን በመጠቀም ወጪ ቆጣቢ የሆኑ መኖሪያ ቤቶችን በመገንባት አርሶም ይሁን አርብቶ አደሩ የተሻለ አኗኗርን የሚመራበት ሁኔታም ማመቻቸት ይጠበቃል። የተጀመረው የሞዴል ቤቶች ተሞክሮ ገጠርን ከከተማ ጋር በመሰረተ ልማት በማስተሳሰር ዘላቂ ልማትን ለመገንባት አስቻይ ይሆናል። ኑሮ የተሻሻለ ገበሬ ከተፈጠረ ከተማውም ይለማል፣ ከተማውም ይቀየራል። የአመራረት ዘይቤ መቀየር መቻል አለበት። ያመረተውን ምርት በቀላሉ ወደ ከተማ ማድረስ መቻል አለበት። ይሄ ከሆነ የገበሬው ምርትና ምርታማነት ይለወጣል፣ የአገር ልማት ይረጋገጣል። በከተሜነትና ገጠር ልማት ላይ እየተሰሩ ያሉት ስራዎች ከአዳዲስ ስራ ዕድል ፈጠራ አንጻርም ከፍተኛ ሚና ያላቸው ናቸው። ውብ፣ ንጹህ እንዲሁም በአስተማማኝ መሰረተ ልማት የተሳሰረ ከተማና ገጠር እንደ ሀገር ጤናማና ጠንካራ ኢኮኖሚን መገንባት ያስችላል። ጠንካራ ሀገር እውን ማድረግ ደግሞ ዓለም አቀፋዊ ተወዳዳሪነትን የሚያረጋግጥ መሆኑ እሙን ነው። ይህ እውን እንዲሆን ደግሞ የተባበረ ቀጣይነት ያለው ስራ ላይ ትኩረት ማድረግ ይጠበቃል። ተመልሰናል። የተወደዳችሁ የከተሜነት ዝማኔ በተለይ ካለፉት ጥቂት ዓመታት ወዲህ አዲስ አበባን ጨምሮ በተለያዩ ዋና ዋና የሀገራችን ከተሞች እየተሰሩ ያሉ የማዘመን ውበታቸውን የመግለጽ እና ዓለም አቀፍ የተወዳዳሪ የሆኑ ከተሞችን ከመገንባት አኳያ የኢትዮጵያን ሚናና እየተደረገ ያለውን ስራ እያነሳንበት ያለውን ጉዳይ ነው እየተከታተላችሁ ያላችሁት። እንቀጥላለን። ዶክተር፣ ተወዳዳሪ የሆኑ ከተሞችን መፍጠር የሚለው የመንግስት እሳቤ ብዙ ቦታዎችን የአፍሪካ ምሳሌ እያደረገ ይገኛልና ከዜናው ባሻገር ማሳያዎቹ ምንድን ናቸው? ምናልባትም አሁን በዘገባው እንዳየነው ተወዳዳሪነት ብቻ ሳይሆን ምሳሌ የመሆን አርአያ መሆን እንደ አዲስ አበባ ብናነሳ አሁን በአፍሪካ አንዷ ኤግዛምፕለር ሲቲ ከሚባሉት ከአራቱ አንዷ ሆናለች በዚሁ 2 ዓመት ውስጥ ሽልማትም የተገኘበት ነው። ይሄን መሰረታዊ ምክንያቱ የሶስት ናቸው። መጀመሪያው የፖሊሲ ማዕቀፋችን በሙሉ በአዲስ መልክ እንዲሰራ ተደርጓል። አስቀድሞ ከተማ የምናይበት አተያይ የገጠር ትራንስፎርሜሽን ደጋፊዎች በሚል ነበረ ፖሊሲያችን የነበረው። አሁን የኢኮኖሚ ትራንስፎርሜሽን መሪዎች ናቸው ከተሞች። ምክንያቱም ከ55% በላይ የሆነ ጂዲፒውን ረን የሚያደርጉ የሚመሩ ከተሞች ሁለተኛው ወይም ደግሞ የማርጂናላይዝ ማድረጉ ተገቢ ስላልነበር፣ ስለዚህ በፖሊሲ ማዕቀፉ በአግባቡ የተስተካከለበት ሁኔታ። ሁለተኛው የአመራር አተያይም ተቀይሯል። ከዶግማቲክ የሆነ በጣም ሴንትራላይዝ ከሆነ የሌጋሲ አመራርነት፣ አሻራ ትቶ የማለፍ አመራርነት፣ የለውጥ አመራርነት፣ ትራንስፎርማቲቭ አመራርነት ተቀይሯል። ዛሬ አመራሮቻችን በሚኖሩት ህይወት በሚኖሩት አመራር እገሌ እንደዚህ ሰርቶ አለፈ የሚል እንጂ የቁጥር አይደለም የሆነው ማለት ነው። ስለዚህ ይሄም የአመራርን አተያየታችንን ሙሉ ለሙሉ ተቀይሯል። ሌላኛው የቀረው ነው ያክል ወደፊት የመሄድ ግዴታም ተጥሎብናል። የመፍጠንም የመዝለልም። ምክንያቱም ዛሬ የኮሪደር ልማቶቻችን ከኮሪደር ልማት ይልቅ እንደውም እንትን ማንሳት እንችላለን። የወንዝ ዳር ልማት አገራት በ50 ዓመት ነው 4ቱን ስቴፕ ያለሙት። እኛ የአራቱን ፌዞች በአንድ ጊዜ ነው ያለማነው። አዲስ አበባ ማየት እንችላለን። 59 ኪሎ ሜትር የወንዝ ዳርና የወንዝ ልማት አንዳንዶቹ የመከለል ብቻ ያደርጉና ቀጥሎ ቫልዩ የመጨመር ከዛ ኢኮኖሚ የመጨመር እንደዚህ ነው። የኢንፍራስትራክቸሩን የማሟላት የፓሪስ ማንሳት እንችላለን። የ50 ዓመት ዘመን ነው ያላቸው። የኛ ግን የመፍጠን የማካተት ተምሳሌትነቱ እንዲታይ አድርጎታልና በጠቅላላ በአመራር ደረጃ በፖሊሲም ደረጃ አዲስ አተያይና ከተማን የምናይበትን የኢኮኖሚ ማዕከል አስቀድሞ ከተሞቻችን የድህነትና የስራ አጥነት ማኒፌስቴሽን ናቸው። አሁን ግን በተቃራኒው የብልጽግናና የፈጠራ ማዕከል እንዲሆኑ ከግብ አንጻር እንኳን ተቀይሯል። የመጀመሪያ ግባችን
ከተሞቻችን የብልጽግና ተምሳሌት ማዕከል ማድረግ ነው። ሁለተኛ በቂ የስራ እድል መፍጠር ነው። ሶስተኛ በቂ ኢንፍራስትራክቸር፣ ትልቁ ችግራቸው መሰረተ ልማት ስለሆነ። ሌላኛው የምንሰራቸው ስራዎች ጠቅላላ ከአረንጓዴ አሻራ ጋር አካታች የሆነ እንዲሆን ተደርጓል። በዚህ ምክንያት ተምሳሌትነታቸው ከአዲስ አበባ ባሻገር ዲጂታል ውስጥ እና አዳማ እየተነሱ ነው፣ ባህር ዳር እየተነሱ ነው። ትልልቅ ከተሞች ተምሳሌት እየወጡ ነው። ጅማን ጨምሮ ምናልባት እዚህ ላይ ዶክተር እንዲያነሱልን በተለይ በከተማ የተጀመሩ ከተማን የማዘመን ስራዎች ቀደም ሲል እርሶም እየገለጹት ነበርና ከተሞቻችን ተምሳሌት እንዲሆኑ እያስቻላቸው ይገኛልና በተለይ ይሄ ስራ አሁን ላይ ወደ ገጠሩ ተሻግሮ የተለያዩ ስራዎች በመንግስት እየተሰሩ ይገኛሉ። ገጠርን የማዘመን ስራዎች ከዚህ ጋር ተያይዞ በተለይ በፈጣን መሰረተ ልማትና ቴክኖሎጂ የተሳሰረ የከተማና የገጠርን የከተማ የማዘመን ስራን ማስተሳሰር ምንድነው አንድምታው ይላሉ? ምንድነው ይዞ የሚመጣው ነገር? እንግዲህ አንድ መንግስት ገጠርና ከተማን ሲመለከት በእኩል አይን ማየት አለበት። በተለይ ይሄ ኢኩዊቲ ዲስትሪቢዩሽን እንለዋለን አይደለም? ፍትሃዊ የሀብትና ንብረት ክፍል እንደ አገር እንግዲህ አገር በምትሰራው ስራ ገጠርና ከተማን በሚመነጨው አቅም የማልማት ግዴታ አለብን። አንደኛው የዲሞክራሲያዊ ባህሪ አንዱ የገቨርንመንት የመንግስት ባህሪ እኩል ዜጎችን ተጠቃሚ ከማድረግ አንጻር መሰረታዊ ምክንያቱ ያ ነው። በሌላ ቋንቋ ግን ለምሳሌ ከአራቱ የፖሊሲ አቅጣጫችን አዲስ ከተቀመጡ ውስጥ አንደኛው መዋቅራዊ ለውጥ ነው የሚለው የገጠርና ከተማ ትስስር መዋቅራዊ ለውጥ እናምጣ ነው። ለምሳሌ ሪጆፖል የሚባል አዲስ ቲዮሪ አለን፣ አፕላይ ያደረግ ነው። በአማራ፣ በትግራይ፣ በደቡብ አፕላይ የተደረገ ነው፣ የስራ ላይ የዋለ ነው። ከተሞች ብቻቸውን ሳይሆን በአካባቢያቸው ያለው የገጠሩ ማዕከላት ጋር አብሮ እንዲያድጉ የማድረግ ቢሾፍቱ ከአራት ትንንሽ ከተሞች ጋር አብራ እንድታድግ በዛ ውስጥ ያሉት ደግሞ የአርሶ አደር ማዕከላትም አብሮ ተሳስሮ በኢንፍራስትራክቸር በቤተሰብ ፕሮስፔሪቲ ወይ ደግሞ በቤተሰብ ብልጽግና ተሳስሮ እንዲያድጉ የማድረግ ህይወትን የመቀየር ስራ ነውና አካታችነት ነው። የገጠርና የከተማ ብለን የምንለየው ነገር የለም፣ አብሮ የሚያድግ ነው። ለዛም ነው ክቡር ጠቅላይ ሚኒስትራችን በከተማ ውስጥ ያለውን ኢኒሼቲቭ የመምራት ብቻ ሳይሆን የገጠሩንም ኢኒሼቲቭ በእኩል የመምራት ስራ ተምሳሌትነቱንም እያሳዩ ፕሮቶታይፕ እያሳዩ ነው። ብዙ ጊዜ ካየን ፕሮቶታይፕ ነው። ከሁሉም የኮሪደር ዴቨሎፕመንትንም እናንሳ፣ መጀመሪያ በትንሹ ፕሮቶታይፕ አሳዩ፣ ሰፋ። ዛሬ በ74 ከተሞች የኮሪደር ዴቨሎፕመንት ይሰራል። እንደዚሁም የገጠር ልማትም ሞዴል ቤቶች አየን። አሁን ይሄ በኦሮሚያ በአማራ በሁሉም ቦታ የተስፋፋ ነው። ይሄ የአንድ መሪነትም ሚና ነው። ትልቁ የመሪነት ሚና በቂ የሆነ ምናብ ያለው መዳረሻ ያለው ግብ ያለን ስለሆነ የጠራ ግብን በተለይ ከምንም በላይ የጠራ ግቦች አሉ። እንደ ከተማ 4 ግቦች አሉ ስንል 1 2 3 ብለን ቆጥረን የምንሄደውና አመራሮቻችንን በዛ የሚመዘኑና የሚፈተሹበት አካሄድ ስለሆነ ነው። ግሩም ነው። ሰፊ ቆይታ ነው ያደረግን። የከተማና መሰረተ ልማት ሚኒስቴር የፖሊሲ አማካሪ ዶክተር ያሬድ ተሾመ ለጊዜዎትም ለሀሳቦትም አብዝተን ነው በተመልካቾች ስም እናመሰግናለን። እናመሰግናለን። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ቢፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ተመልካቾች ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ወደ እናንተ እየደረሰ ይገኛል። ወደ ሌሎች ዜናዎቻችን እናልፋለን።
ሀሳብን በነጻነት የመግለጽ መብትን በተሳሳተ መልኩ በመተግበር የተሳሳቱ መረጃዎችን የሚያሰራጩ አካላት አብሮነትን በመናድ ለጥፋት ሲውልም በበርካታ አጋጣሚዎች ይስተዋላል። ይህንን የተሳሳተ የመረጃ ፍሰት በመክታት ረገድ ደግሞ ባለሙያው ትክክለኛና ተከታታይ መረጃን በመስጠት እንዲሁም ህብረተሰቡን መረጃን አጣርቶ ከምንጩ መጠቀም እንደሚገባ ምሁራን ያነሳሉ። ይህንን ጉዳይ መነሻ በማድረግ ዛህራ መሐመድ ያዘጋጀችው ዘገባ አለ። የሚዲያ አገልግሎት እንደየዘመኑ ተለዋዋጭ መልክ ቢኖረውም አሁንም መረጃን በአንድ ጊዜ ለብዙዎች ተደራሽ በማድረግ እያገለገለ ይገኛል። መረጃዎች በእውቀትና በእውነት ላይ ተመስርተው በባለሙያ ሲዘጋጁ በጎ ተጽዕኖ ይኖራቸዋል። ከእውነት ርቆ በግለሰቦች ፍላጎት ላይ ሲንጠለጠል ደግሞ ከዚህ በተቃራኒው አሉታዊ መልክ ይኖረዋል። በአንጻሩ አሁን እንዳለንበት ተለዋዋጭና የዲጂታል ዘመን ደግሞ ሁሉም ማህበራዊ ሚዲያ እጁ ላይ ያለ በመሆኑ የተዛቡ መረጃዎችን ለማስተላለፍና ሁከት ለመፍጠር ጥቅም ላይ ሊውል ይችላል። በጥሩ ማሳያ እንኳ ታላቁ የኢትዮጵያ ህዳሴ ግድብን በማጠናቀቅ ሂደት ውስጥ ኢትዮጵያውያንን በአንድነት ቆመው ድጋፍ እንዲያደርጉ ሚዲያው የነበረው ሚና ቀላል አልነበረም። ስለ ታላቁ የኢትዮጵያ ህዳሴ ግድብ በተለያዩ የሚዲያ አማራጮች መረጃ ሲሰጡ የነበሩ ሀገር ወዳድ ተሟጋቾችም ሚዲያን ለማስተካከል ትውልድ ላይ መስራት ያስፈልጋል ይላሉ። ሚዲያችን እንዲስተካከል ከፈለግን አሁንም ትውልድ ላይ በጣም መሰራት አለ። እኔ የማደርጋቸው ነገሮች ያላቸው ተጽዕኖ በጣም ከፍተኛ አደጋ እንዳላቸው አምኖ ከራስ ወዳድነት ወጥተን ለጠቅላላ ህብረተሰብ በጣም በማሰብ በተለይ ደግሞ ለሀገሪቷ ለዚህ ጉዳይ ላይ ማንንም ሰው በቃ ያልፋል። ስለዚህ ለምታልፍ ትንሽ ህይወታችን የማያልፍ የሆነ አደጋ፣ የማያልፍ የሆነ ጸጸት፣ የማያልፍ የሆነ መጥፎ ትርክት ካሁኑ ብናስተካክል ጥሩ ነው ብዬ አምናለሁ። በሌላ በኩል በማህበራዊ ትስስር ገጾች በሚተላለፉ የተዛቡ ትርክቶች አብሮነትንና ህብረ ብሔራዊ አንድነትን ለመናድ የተደረጉ ጥረቶች እንደነበሩም የሚታወስ ነው። የተለያዩ ሀገራት መንግስታት ሚዲያን ሀገራቸውን በበጎ ለማስተዋወቅ ዜጎቻቸው ለብሔራዊ ጥቅማቸው ዘብ እንዲቆሙ ለማስቻል ይጠቀሙበታል። በኢትዮጵያም ሚዲያን በሀገረ መንግስት ግንባታ ሂደት በሚፈለገው ልክ ጥቅም ላይ በመዋል ረገድ ክፍተቶች እንደነበሩ ባለሙያዎች ያነሳሉ። ለዚህም ታዲያ ሚዲያን የሚከታተል ተቋም ያስፈልጋል ባይ ናቸው። ሚዲያን የሚከታተል ተቋማት ያስፈልጉናል። ዝም ብሎ ሚዲያ መሆን የለበትም። ስህተትም ካለ ይሄ ስህተት ነው ያቀረብከው መረጃ የለውም እያለ ደግሞ ያስረዳ ያስፈልጋል። ስለዚህ ቅኝታችን ምንድነው? እንደ ኢትዮጵያ የምዕራቡ አለ የምስራቁ አለ። እንደ ኢትዮጵያዊ ደግሞ ምንድነው የኛ ዓላማ? የ5 ዓመት የ10 ዓመት ስትራቴጂክ እንትናችን ምንድነው? በጋራ የሚያገናኝ ኤዲቶሪያል ፖሊሲዎቻችን ሲደመሩ ምን ይሆናሉ? ኢትዮጵያዊነትን እንዴት ያሳያሉ? ስለዚህ የጋራ የምናመጣው መጀመሪያ መገናኛ ብዙሃኖቻችንን የፍኖተ ካርታው ሮድማፕ ወዴት ነው የሚወስደን የሚለው መሰራት አለበት። ወል ወይም የጋራ ትርክቶችን ምንድነው ያሉን በትምህርት ይሄ ዝም ብሎ መገናኛ ብዙሃኑ ብቻ የሚያመጣው አይደለም። አብሮ ተያያዥ የሆኑ ትምህርት ውስጥ ምንድነው ኢትዮጵያ ለልጆቿ የምትሰጠው? 5ኛ ክፍል ኦሮሚያ ያለው፣ አማራ ያለው፣ ቤኒሻንጉል ያለው፣ አፋር ያለው የ5ኛ ክፍል ተማሪዎች በጋራ ምንድነው የሚያውቁት ስለ ኢትዮጵያ? ምን ያውቃሉ? የ6ኛ ክፍል ምን ያውቃሉ? 7ኛ እንደዚህ ትምህርትም እዛ ላይ ትልቅ አስተዋጽኦ አለ። የመደመር መንግስት እሳቤ ሚዲያ በማህበራዊ ህይወት ውስጥ ሰዎች በነጻነት የሚወያዩበት፣ የማህበረሰብ ችግሮች የሚለዩበት፣ በዚህ መነሻነትም በፖለቲካ እንቅስቃሴ ላይ ተጽዕኖ የሚያሳድሩበት ሐሳባዊ ምህዳርን መቆጣጠሪያ መንገድ እንደሆነ ይዳስሳል። በአንጻሩ መረጃ በለማጆች እጅ በመግባቱ የሚቀርቡ ትንተናዎች የብዙሃኑን ሐሳብ እንዲያበላሹና እውነቱን እንዲያዛቡ እድል መስጠቱንም ያነሳል። ኢትዮጵያ ውስጥ የሚዲያው ቁጥር ከጊዜ ወደ ጊዜ እየጨመረ ስለመጣም በዛው ልክ ማድረግ እንደሚያስፈልግ ታምኖበታል። ሚዲያው በኢትዮጵያ ታሪክ ታይቶ ባልታየ ቁጥር፣ ስፋት እና ጊዜ የሚዲያው ብዛት የዜናው ብዛት እኮ ለመስማት አስቸጋሪ ኢትዮጵያ ውስጥ ነው። በዚያ ልክ ነው ያለው። እየገራን እያረቅን እያስተካከልን ወደ እውነት ወደ ልማት ወደ ብልጽግና የሚወስደውን ደግሞ እያሰፋን ሚዋሽ አይጠፋም ግን እየቀነስን
መሄድ ይኖርብናል ብዬ አምናለሁ። ሚዲያ በትውልድ ግንባታ ሂደት ውስጥ ያለው ሚና ቀላል አለመሆኑ ግልጽ ነው። በተለይ ለህዝብ ትክክለኛ መረጃን በማድረስ ረገድ ብሔራዊ ጥቅምን አውቆ በማስጠበቅና በመጠበቅ ብሎም የሀገርን ህልውና የሚፈታተኑና ሉዓላዊነትን የሚነኩ ጉዳዮችን ለመመከት ይጠቅማል። የመደመር ትውልድም የሚዲያውን አሉታዊ መረጃዎች ተቆጣጥሮ ህብረ ብሔራዊ አንድነትን፣ የሀገር ፍቅር ስሜትን በማስረጽ በኩል ያለው ሚና ከፍተኛ እንደሚሆን ይጠበቃል። ይህ በዚህ እንዳለ የጋራ ትርክትን በመገንባትና ብሔራዊ ጥቅምን በማስጠበቅ ሂደት ውስጥ የሚዲያው ሚና ከፍ ያለ ስለመሆኑ ምሁራን ይገልጻሉ። የሀገርን ብሔራዊ ጥቅም የሚያረጋግጡ ፕሮጀክቶች እውን እንዳይሆኑ የሚሰሩ አካላትን በመመከት ረገድም ሚዲያው በአንጻሩ የጎላ አስተዋጽኦ ሊያደርግ እንደሚገባም እንዲሁ ይነሳል። በጉዳዩ ዙሪያ ባልደረባችን አስማረ ብርሃኑ ተከታዩን ይዟል። ኢትዮጵያውያን በርካታ የወል ታሪኮች ያሏቸው የጋራ ባህል፣ ወግ፣ ማንነትና እሴትን የሚጋሩ ህዝቦች ናቸው። በዚህ በተጋመደ ማንነታቸው በተፈጠረ የጠነከረ አንድነትም በዘመናት የጋራ ታሪኮችን በጋራ በመስራት የኩሩ ህዝቦች ኩራት የሆነች ሀገርን ኢትዮጵያውያን በትውልድ ቅብብሎሽ እዚህ አድርሰዋል። በቀጠናው የኢትዮጵያ መበልጸግ ስጋት መስሎ የሚታያቸው ሀገራት አንድነትን ሸርሽረው የጋራ ታሪክን በማጠልሸት ብልጽግናዋ እውን እንዳይሆን የሚያሳድሩት ተጽዕኖ ቀላል አለመሆኑም ይታወቃል። ኢትዮጵያውያን ግን ዛሬም እንደ ትላንቱ በጠነከረ አንድነታቸው ብልጽግናዋን እውን ለማድረግ ብሔራዊ ጥቅም ላይና የጋራ ትርክት ግንባታ ላይ ሊሰሩ እንደሚገባ ምሁራን ይመክራሉ። ለዚህ ደግሞ የብዙሃን መገናኛዎች ሚና ከፍ ያለ ነው ይላሉ። በተለይ የጋራ ትርክትን ከመፍጠር በአንድ ሀገር ውስጥ ብሔራዊ ጥቅሞችን እንደ ሀገር እንደ ህዝብ አውቆ ለይቶ በዛ መሰረት እያንዳንዱ ህዝብ የራሱን ድርሻ እንዲወጣ ከማድረግ ውስጥ ትልቅ ሚና የሚጫወት ሚዲያ ነው። ስለዚህ ሚዲያ የሀገራን አንድነት ከማስከበርና ከማረጋገጥ አንጻር ትልቅ ሚና እንደሚጫወተው የሚመጡ መረጃዎች ደግሞ በዛው ልክ የተጣራና ግልጽ ካልሆነ በሌላ ሳይድም የራሱ የሆነ ተጽዕኖ ይኖራል። ስለዚህ ለሀገር አንድነት፣ ለብሔራዊ ጥቅም፣ ለሀገር ሉዓላዊነት ትልቁ ሚና ከሚጫወተው አንዱና ዋነኛው ጠንካራ ኢንስቲትዩሽን ነው። ከጠንካራ ኢንስቲትዩሽን ወይም ተቋማት የሚዲያ ተቋማት እጅግ ትልቅ ሚና አለው ብዬ አስባለሁ። የኢትዮጵያን ብሔራዊ ጥቅሞች የሚያስጠብቁ ፕሮጀክቶች እውን እንዳይሆኑ የሚጥሩ አካላትን በመመከት ረገድም ሚዲያዎች ትልቅ ኃላፊነት እንዳለባቸው ይነሳል። እንዴት ነው የምንመከተው ስንል ምናልባት ዋነኛው የኛ ስራ ነው ብዬ አስባለሁ። እንደ ዋነኛው መፍትሄ እኔ እናንተ ቁጭ ለምናወራበት ወይ ደግሞ ይሄ በሩን የጨበጥን ሚዲያውን የተማር ነው፣ ጋዜጠኝነት የተማር ነው። ምክንያቱም አሁን ውጊያ አይደለ መላክ አይደለም፣ ሰራዊት መላክ ያበቃበት ዘመን ነው። ዶሚኔት እያደረጉ ያሉት በትርክት ነው። ይሄ የኛን ጉዳይ ብቻ አይደለም። ዓለም ላይ ዝም ብለን አሁን ስልካችን አውጥተን ማሳያ ምሳሌዎችን፣ ዜናዎችን ብለን ዓለም በሙሉ የታመሰ ያለው በዛ ደረጃ ነው፣ ሀያላኖቹን ጨምሮ ማለት ነው። ስለዚህ ለመከላከል ዋናው እኔና እናንተ ነን ብዬ አስባለሁ፣ ወይ ደግሞ በጥቅሉ ሚዲያው ነው። ብዝሃ ማንነት ያላቸው ኢትዮጵያውያን ብልጽግናቸውን እውን ለማድረግ በብዝሃነታቸው ውስጥ ያሏቸውን የወል ታሪኮች በማጠናከር ለትውልድ በተገቢው መንገድ ማሳወቅና ማሻገር ይኖርባቸዋል። በወል ትርክት ግንባታ ላይም ሚዲያዎች ከፍ ያለ አስተዋጽኦ ሊጫወቱ እንደሚገባም ምሁራን ይመክራሉ። ከአሁን በፊትም በርካታ የሆነ የወል ትርክት አለን። እሱን አፕሪሼት እያደረግን ቀጣይም ደግሞ በጋራ በያዝነው አይነት ተጨማሪ በትውልድ ቅብብሎች ውስጥ የምንፈጥራቸው በጋራ ያለን እሴትና ትርክት በዚሁ አይነት አገሪቷ ጸንታ እንድትኖር፣ እንድትቀጥል፣ እንድትበለጽግ ከማድረግ አንጻር ይሄ ደግሞ በትክክለኛ የሚዲያ ተቋም ግንባታ መሰረት ተደርጎ ተግባራዊ የሚደረግበት ሁኔታ ይፈጠራል ማለት ነው። አሁን የተያዘው ከዚህ አንጻር ትልቅ ሚና ነው የሚጫወተው። በኢትዮጵያ ውስጥ ሚዲያ የራሱ የሆነ ታሪክ አለው። የጋራ ማንነት፣ የጋራ አንድነት፣ እነዚህን ነገሮች ሲያስተምር መጥቷል። አሁን በተጨባጭ ላለው ትውልድም በዛው አይነት እያሳየ በመሄድ በቀጣይም የጋራ ትርክታችንን ለአንድ ሀገር በጋራ እንዲኖረን ከሚያደርገው አንጻር ትልቅ ሚና እየተጫወተ ይቀጥላል የሚል እምነት ይኖረኛል። ጠንካራ ሀገረ መንግስት ለመገንባት ቁልፍ ከሆኑ ጉዳዮች ውስጥ ብሔራዊ ጥቅምን ማስጠበቅና የጋራ ትርክትን በተገቢው መንገድ መገንባት ዋነኞቹ መሆናቸውንም ምሁራኑ ያነሳሉ።
ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ በቀጥታ ወደ እናንተ እየደረሰ ይገኛል ተመልካቾቻችን። አሁን ደግሞ በቀጥታ መስመሮቻችን ወደምናገኛቸው ባልደረቦቻችን ነው የምናልፈው። በኢትዮጵያ የኢንቨስትመንት አማራጮችን የመለየትና የማስተዋወቅ ስራዎች ሊጠናከሩ ይገባል ሲል በሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው የኢትዮጵያ ኢንቨስትመንት ኮሚሽንን የ2018 በጀት ዓመት የመጀመሪያ በሩብ ዓመት አፈጻጸምን ተመልክቷል። በቀረበው ሪፖርትም በሩብ ዓመቱ 961 ሚሊዮን ዶላር የውጭ ቀጥተኛ ኢንቨስትመንትን መሳብ ስለመቻሉም ተነስቷል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንዴት ውለሃል? በተለይ የኮሚሽኑ የሩብ ዓመት አፈጻጸም ግምገማ ተካሂዷልና ይህ ግምገማ ምን ይመስላል? በተጨማሪም ቋሚ ኮሚቴው ያነሳቸው ሀሳቦች ምንድናቸው የሚለውን መረጃዎችን ብታጋራን። አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው የሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በዛሬው ዕለት የኢትዮጵያ ኢንቨስትመንት ኮሚሽን የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸምን ገምግመዋል። በዚህ ግምገማው እንደተገለጸ ከሆነ በተለይም የኢንቨስትመንት ዘርፉ ለኢትዮጵያ ኢኮኖሚ ከፍተኛ አበርክቶ እየተጫወተ ስለመሆኑ የተገለጸው በዚህ ሪፖርት እንደቀረበው ከሆነም አጠቃላይ በተለይም ምቹ የሆነ የኢንቨስትመንት ከባቢ ለመፍጠር በርካታ ስራዎች ሲሰሩ እንደነበር ነው የተገለጸው። ከኢንቨስትመንት ማህበራት ጋር ከኢንቨስተሮች ጋር እንዲሁም ደግሞ ክትትልና ድጋፍ በማድረግ ነገር በርካታ ስራዎችን ኮሚሽኑ ሲያከናውን እንደነበር ተገልጿል። በተለይም ደግሞ በውጭ ቀጥተኛ ኢንቨስትመንት በኩል ብንመለከት ባለፉት 3 ወራት አማካኝነት ወደ 1.2 ቢሊዮን ዶላር የሚገመት የውጭ ቀጥተኛ ኢንቨስትመንት ወደ ኢትዮጵያ ለመሳብ ታቅዶ የነበረ ቢሆንም ከ961 ሚሊዮን ዶላር በላይ ዋጋ ያላቸው የውጭ ቀጥተኛ ኢንቨስትመንትን መሳብ ስለመቻሉ ተገልጿል። ይህም ከእቅዱ አንጻር ብንመለከተው ከ80 በመቶ በላይ መሆኑ የተገለጸው ካለፈው በጀት ዓመት ጋር ሲነጻጸርም በ8 በመቶ ብልጫ እንዳለው ተገልጿል። ከዛ ማሻገርም እንደሚታወቀው በርካታ የሆኑ የኢንቨስትመንት ምርቶች ወደ ውጭ ሀገር ይላካሉና ከነዚህ የኢንቨስትመንት ምርቶችም አጠቃላይ ወደ 136 ሚሊዮን የሚገመት ዶላር የውጭ ገቢ ለማግኘት ታቅዶ የነበረ ቢሆንም ከእቅዱ በላይ በማሳካት ወደ 143 ሚሊዮን ዶላር ዋጋ ያላቸው የውጭ ቀጥተኛ ኢንቨስትመንትን በመላክ ማለት ነው የውጭ ምርቶችን በመላክ ወደ ውጭ በመላክ ገቢ መገኘቱ ተገልጿል። ይህ ደግሞ ካለው እቅድ አንጻር ስንመለከት ከ100% በላይ መሆኑና ካለፈው በጀት ዓመትም ጋር ሲነጻጸር በ113 በመቶ ጭማሪ ማሳየቱ ነው የተገለጸው ማለት ነው። ከዛ ባሻገርም ደግሞ በልዩ ኢኮኖሚ ዘርፍ ውስጥ የሚመረቱ ምርቶችን ወደ ውጭ ለመላክ ወደ 39 ሚሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዶ የነበረ ቢሆንም ከ50 ሚሊዮን የሚገመቱ ሚሊዮን ዶላር ማለት ነው የሚገመት ገቢ መገኘቱ ተገልጿል። ይህ ደግሞ ከእቅዱ አንጻር ብንመለከት ወደ 113 በመቶ ጭማሪ አሳይቷል ተብሏል ካለፈው በጀት ዓመት ጋር ሲነጻጸር ማለት ነው። ከዛ ባሻገርም እንደሚታወቀው የኢንቨስትመንቶች ዋነኛ ዓላማ ከውጭ ሀገር የሚገቡ ምርቶችን በሀገር ውስጥ ለማምረት ዓላማ አድርገው እየተንቀሳቀሱ ይገኛሉ። በዚህም ደግሞ አጠቃላይ ወደ 400 ሚሊዮን የሚገመት የአጠቃላይ ሀገር ውስጥ ተኪ ምርቶችን ለማምረት አቅደው ከ211 ሚሊዮን ዋጋ ያላቸው የሀገር ውስጥ ላይ ማምረት መቻል የተገለጸ ይህም ደግሞ አጠቃላይ ኢትዮጵያ ከውጭ የምታስቀራቸው ምርቶችን በሀገር ውስጥ ማምረት መቻል የተገለጸው ይህ ደግሞ ለኢትዮጵያ ትልቅ ምርታ መሆኑ የተገለጸው ይህ ደግሞ በቀጣይም ለማጠናከር ትኩረት ሰጥቶ እየተሰራበት እንደሚገኝ ተገልጿል። የቋሚ ኮሚቴው ሰብሳቢ እንደገለጹት ከሆነ በተለይም ኢትዮጵያ ያላትን የኢንቨስትመንት መዳረሻዎችን ማስፋት እንደሚገባ አነስተዋል። ኢትዮጵያ በርካታ ምርቶችን እያመረተች ትገኛለች። በግብርና በማኑፋክቸሪንግ በተለያዩ ዘርፎች በስፋት እያመረተች ትገኛለች። ይህን ምርቶቿን ወደ ውጭ ገበያ ለማድረስ አሁንም መዳረሻ ሀገሮችን ማስፋት እንደሚገባ አነስተዋል። ከዛ ባሻገርም ኢትዮጵያ በርካታ ወጪ አውጥታ የተለያዩ ምርቶችን ከውጭ ታስገባለች። ስለዚህ ተኪ ምርቶች ላይ ትኩረት በማድረግ የሚመረተው ምርት ሊጠናከር እንደሚገባ ሀሳቦችን አነስተዋል። ከዛ ባሻገር ደግሞ በተለያዩ ኢንቨስትመንቶች የአንድ ማዕከል አገልግሎቶችን ማጠናከር እንደሚገባ ነው። ይህ ደግሞ ጠንካራ የሆነና ዘመናዊ የሆነ የኢንቨስትመንት እንቅስቃሴዎችን ለማጠናከር እንደሚያግዝ ተገልጿል። ለዚህም ደግሞ የሚሰራው ስራዎች ሊጠናከሩ እንደሚገባ ሀሳባቸውን ሲያነሱ ነበር። በበጀት ዓመቱ ግን ባለፉት 3 ወራት የተከናወኑ ስራዎች ከፍተኛ ውጤት የተገኘባቸው እንደሆነና በቀጣይም በቀሪ ወራቶች የሚሰሩ ስራዎች ይበልጥ ሊጠናከሩ እንደሚገባ ሀሳቦችን ሲያነሱ ነበር። አባዲ ለመረጃዎች እናመሰግናለን። ዘገባዎቻችን አሁንም እንደቀጠሉ ናቸው። በኢትዮጵያ የጸረ ተህዋሲያን በጀርሞች መለመድ ከፍተኛ ሰብአዊና ኢኮኖሚያዊ ጉዳት እያስከተለ ስለመሆኑ የጤና ሚኒስቴር ይገልጻል። የያዝነው ሳምንት ታዲያ በዓለም አቀፍ ደረጃ የጸረ ተህዋሲያን መድኃኒቶችን በጀርም ማላመድ የግንዛቤ ማስጨበጫ ሳምንት ነው። በኢትዮጵያም አሁንን ተግብር፣ ዛሬን እንጠብቅ፣ የወደፊታችንን ደግሞ እናረጋግጥ በሚል መሪ ሀሳብ የግንዛቤ ማስጨበጫ ስራዎች እየተሰሩ ይገኛሉ።
እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ይህንን ሁነት እየተከታተለ የሚገኘው ዘጋቢያችን ባየ ሙላት ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ባየ እንደምን ቆየ? ሰላም ላንተ። የጸረ ተዋሲያን መድኃኒቶች ለመሆኑ በጀርሞች መላመድ እያደረሰ ያለው ሁለንተናዊ ተጽዕኖ ምንድን ነው ተባለ? እሱን ለመከላከል እየተሰሩ ያሉ ስራዎችስ መገለጫቸው ምንድን ነው? አመሰግናለሁ ሰለሞን። የጸረ ተዋሲያን መድኃኒቶች በጀርምና ሌሎች ተዋሲያን የሚመጡ በሽታዎችን በማከም ወይም በመፈወስ በኩል በዓለም አቀፍ ደረጃ በስፋት ጥቅም ላይ የሚውሉ ፈዋሽነታቸውም እንደዚሁ ከፍ ያለ መሆኑን ነው የጤና መረጃዎች የሚያመለክቱት። ከቅርብ ጊዜ ወዲህ ግን እነዚህን መድኃኒቶች ሰዎች ያላግባብ በመጠቀም መድኃኒቶቹ በጀርሞች ወይም በተዋሲያኑ እንዲለመዱ በማድረግ ዋጋቸው እንዲያጡ የሆነ በዓለም አቀፍ ደረጃ ስጋት ደቅኗል ነው የተባለው። ለአብነት ያክል እነዚህ መድኃኒቶች ለምንድን ነው በጀርሞች የሚለመዱት ከተባለ ሰዎች የሐኪም ትዕዛዝ ወይም ደግሞ በጤና ጣቢያ ትዕዛዝ ሳይሰጣቸው መድኃኒቶችን መውሰድ፣ አንዱ ሰው ከሌላ ሰው መድኃኒቶችን ተውሶ መጠቀም፣ እንዲሁም ደግሞ መድኃኒቶቹ ጥቅም ላይ ከዋሉ በኋላ መጠነኛ ማገገም ወይም መሻሻል ከታየ በኋላ ማቋረጥ የመሳሰሉ መድኃኒቶቹን በጀርሞች እንዲለመዱ ያደረጉ ምክንያቶች ናቸው ነው የተባለው። ይህ ምን ውጤት አመጣ ከተባለ ደግሞ በዓለም አቀፍ ደረጃ ከፍተኛ የሆነ ሰብአዊና ኢኮኖሚያዊ ጉዳት እያደረሰን የተባለው። ቁጥሮችን ብንመለከት በዓለም አቀፍ ደረጃ እነዚህ ጸረ ተዋሲያን መድኃኒቶች በጀርሞች በመለመዳቸው ምክንያት ብቻ በየአመቱ ከ1.2 ሚሊዮን በላይ ሰዎች ህይወታቸውን እንደሚያጡ እንደሚሞቱ ነው የጤና መረጃዎች የሚያመለክቱት ማለት ነው። ኢኮኖሚያዊ ኪሳራው እንደዚሁ በዓለም አቀፍ ደረጃ ወደ 10 ትሪሊዮን ዶላር ያክል በየአመቱ ኪሳራ ይኖራል ነው የተባለው። እነዚህን መድኃኒቶችን በጀርሞቹ እንዳይለመዱ ወይም ደግሞ በሽታዎች እንዳይለመዱ ምን ማድረግ ያስፈልጋል የሚል ጥያቄም ይነሳል። እነዚህ መድኃኒቶች የጤና ባለሙያዎችን ትዕዛዝ በመጠበቅ ብቻ መጠቀም፣ አንዱ ካንዱ መዋዋስን ማቆም፣ ከዛ ባለፈ ደግሞ ሰፋ ያለ ነገር ሲኖር በላቦራቶሪ በመታገዝ ህክምናውን ማድረግ ዋነኛ መፍትሄዎቹ ነው የተባለው። እነዚህን የጸረ ተዋሲያን መድኃኒቶችን በጀርሞች የመለመድን አቅም ለመቀነስ በዓለም አቀፍ ደረጃ በዚህ ሳምንት የግንዛቤ ማስጨበጫ መርሃ ግብር ይደረጋልና በሀገራችንም ይህ ሳምንት በዚሁ መልኩ እየተከናወነ ነው የሚገኘው። ዛሬ በዚህ በአፍሪካ የበሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ ይህንን የተመለከተ ሁነት ተዘጋጅቶ ነበረ። ከዛ ባለፈ ደግሞ ኢትዮጵያ ለ5 ዓመታት ለቀጣዮቹ 5 ዓመታት በዚህ ዘርፍ የምትሰራበትን የአፍሪካ የበሽታ መከላከልና መቆጣጠርን እንዲሁም ደግሞ የጸረ ተዋሲያን የመላመድን ለመቀነስ የሚሰራበት ስትራቴጂ ይፋ ሆኗል ማለት ነው። በዚህ መድረክ ላይ የጤና ሚኒስትሯ ዶክተር መቅደስ ዳባ እንዳሉት የጸረ ተዋሲያን መድኃኒቶች በጀርሞች መለመድ በርካታ ሰዎችን ህይወትን እያሳጣ በመሆኑ ዝምተኛው ወረርሽኝ ሆኗልና ትኩረት ሊሰጠው ይገባል፣ በጋራ መስራት ይጠበቅብናል የሚል መልእክት አስተላልፈዋል። እንግዲህ በ5 ዓመቱ ስትራቴጂ የጸረ ተዋሲያን መድኃኒቶችን የመላመድ ሁኔታ የሚመረምሩ ላቦራቶሪዎችን ማጠናከር፣ የጤና ባለሙያዎችን አቅም ማሳደግ እንዲሁም ደግሞ ህብረተሰቡ እነዚህን መድኃኒቶች በአግባቡ እንዲጠቀም ግንዛቤ ማስጨበጥ ስራ ይሰራበታል ተብሎ ይጠበቃል። ባልደረባችን ባየ ሙላት በቀጥታ መስመራችን ሰፋ ላለው መረጃ እናመሰግናለን። መልካም ጊዜ። አሁን ደግሞ በዝርዝር ወደምንመለከታቸው ዘገባዎቻችን እናልፋለን። አዲስ የተገነባላቸው ትምህርት ቤት ለአመታት በችግር ውስጥ የቆየውን የመማር ማስተማር ሂደት ወደ ተሻለ ደረጃ የሚያሻግር መሆኑን የገበታ ለትውልድ ሀይቅ ትምህርት ቤት ተማሪዎችና መምህራን ገለጹ። በደቡብ ወሎ ዞን ሀይቅ ከተማ የተገነባውን ትምህርት ቤት ሙሉ ወጪ የሸፈኑት ባለሀብቱ በላይነህ ክንዴ በበኩላቸው ማህበረሰብን የሚጠቅሙ ስራዎችን መተግበር ከባለሀብቱ የሚጠበቅ ሀገራዊ ግዴታ ስለመሆኑ ተናግረዋል። አሸናፊ እንዳለ በጉዳዩ ላይ ተጨማሪ ዘገባ አለው። የነገ መንገዳቸው በእውቀት እንዲመራና ለፍተው የሚያስተምሯቸው ወላጆቻቸውን ደርሰውላቸው ለማኩራት ሰርክ ወደ ትምህርት ቤት የሚያቀኑ እነዚህ ተማሪዎች የሚገጥማቸው ግን እንደሚጠብቁት አይደለም። በአቧራ የተሞላ ቅጥረ ግቢ፣ የፀሐይ ጨረር የሚያስገቡ መማሪያ ክፍሎች፣ ተረጋግተው ለመማር የማይመቹ መቀመጫዎች ከትምህርቱ ባልተናነሰ ሁኔታ ይጠብቋቸዋል። በዚህ በደቡብ ወሎ ዞን ሀይቅ ከተማ የሚገኘው ይህ ትምህርት ቤት ሜዳ ላይ መማርም የተለመደ ተግባር ነው። ዛሬ ይህ ሁሉ ተለውጦ አዲስ መልክን ሲይዝ ያለፉበትን የከፈሉትን ዋጋ ተማሪዎችና መምህራን ያስታውሳሉ። ድሮ ምንማርበት የነበረው አፈር ነው። በቃ ካፈር ያልጸዳ ነው። ሁሌ ስንወጣ አቧራ ይቦላል፣ ጉንፋን እንያዛለን፣ ቁንጭ አለ፣ ግድግዳው ሊወርቅብን እያለ እየተጠነቀቅን እንደውም ይመታናል አንዳንድ ጊዜ። የበፊቱ ትምህርት ቤት የተሰነጣጠቀ ግድግዳው የማይመች በቃ የሚያስጠላ ነው። ደስ የማይል ነበር። በአንድ ክላስ ውስጥ 40 ምናምን ተማሪ እንማር ነበር። አሁን ቀን ቀነሰው ወደ 30 20 እንደዚህ ይሆን መቀመጥ።
ከአንዱ ክፍል ተማሪ የሚተያይበትና የሚተነኳኮስበት ነበር ክፍሉ ማለት ነው። ማለት ግርግዳው ሽንቁር ስለነበረ ያንዱ ክፍል ተማሪ ከአንዱ ክፍል ጋር የሚተነኳኮስበት በስክሪፕቶ እየተወጋጉ ምን ይያሉ ነበር ስናስተምር የነበረው። እንስሳቶች ምናምን በጎናችን ስቲል እያለፉ ነበር የምንሰራው። ላይብራሪው በጣም መጽሐፎችን በብዛት ደራርበን የምንሰራው። ማስቀመጫ እንኳን የለንም ነበር፣ ያስጠላ ነበር። በዚህ መልክ እየተሰራላቸው ገበታ ለትውልድ ሐይቅ ቁጥር 1 አንደኛና መካከለኛ ደረጃ ትምህርት ቤት አሁን የማደግ ሞራላቸውን ጨምሮታል። ለመማር ማስተማሩ አንዱ ዋናው የትምህርት ቤት ምቹ ሁኔታ መፍጠር ስለሆነ ትምህርት ቤቱ አሁን በጣም ጥሩ ሁኔታ ላይ ነው ያለው፣ ለመምህርም ለተማሪም ለህብረተሰቡ። በጥቂት ወራት ውስጥ ትምህርት ቤቱ ስለመገንባቱ የተናገሩትና ሙሉ ወጪውን የሸፈኑት ባለሀብቱ አቶ በላይነህ ክንዴ ድርጅታቸው ፕሮጀክት በሚሰራባቸው አካባቢዎች ሁሉ መሰል ስራዎችን እንደሚያከናውን ተናግረዋል። ይሄ ትምህርት ቤት ለብዙ አመታት አሮጌ ሆኖ ተማሪዎች በድንጋይ ላይ ተቀምጠው የሚማሩበት ነበረ። ክቡር ጠቅላይ ሚኒስትራችንም አይተው ይሄንን ብትለውጡ ጥሩ ነው የሚል አቅጣጫ ስለሰጡ እኛም ያንን ተገንዝበን የኛ ድርጅት ቢኬጂ እንደሚታወቀው ፕሮጀክት በሚሰራባቸው አካባቢዎች የህዝብ ልማት በመስራት የሚታወቅ ድርጅት ነው። ያንን ልምዳችንን ተጠቅመን ይሄን ትምህርት ቤት በ5 ወር ውስጥ ሰርተን ለውጠን ይሄው ወጣቶች እየተማሩ ተገኝቷል። እንደዚህ ያሉ ማህበረሰብ ተኮር ስራዎችን መከወን ሀገራዊ ግዴታ ስለመሆኑም ባለሀብቱ ገልጸዋል። አንድ ባለሀብት ግብር መክፈል ማህበራዊ ግዴታ መወጣት የግዴታ በመሆኑ ይሄን ግዴታችንን አውቀን ስለምንሰራ እዚህም ተግባራዊ ያደረግነው ይሄን ነው። ሌሎችም ጋር በምንሰራው ስራ ሁሉ እንሰራለን፣ አሁንም እንቀጥላለን። ለትምህርት ቤቱ ግንባታ ከ75 ሚሊዮን ብር በላይ ገንዘብ ወጪ ስለመደረጉም ተገልጿል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጪም የእስራኤል ጦር በጋዛና በሊባኖስ መጠነ ሰፊ ጥቃት ስለማድረሱ ተገልጿል። በጋዛ ብቻ 30 የሚጠጉ ሰዎች ስለመገደላቸው የሐማስ ባለስልጣናት ይፋ አድርገዋል። የዓለም የምግብ ፕሮግራም በሺዎች የሚቆጠሩ የጋዛ ነዋሪዎች ለከፋ ችግር ስለመጋለጣቸው አመላክቷል። በስፖርት ዘገባችን ደግሞ የአፍሪካ እግር ኳስ በየዓመቱ በሚያዘጋጀው የአፍሪካ የዓመቱ ምርጥ ሽልማት ሞሮኮዊው ተከላካይ አሽራፊ ሀኪሚ የ2025 የዓመቱ ምርጥ አፍሪካዊ ተጫዋች ተብሏል። በሞሮኮ የተካሄደው የ2025 የዓመቱ ምርጥ የ27 ዓመቱ አሽራፍ ሀኪሚ ሞሐመድ ሳላንና ቪክተር ኦሲሜን አስከትሎ ማሸነፉ ተነግሯል። የተከላካይ መስመር ተጫዋች ይህንን ክብር ሲወስድ ከ52 ዓመታት በኋላ ለመጀመሪያ ጊዜ ስለመሆኑም ተነግሯል። በሴቶች ዘርፍ ከሀገሯ ሞሮኮ ጋር የ2024 የአፍሪካ ዋንጫ የፍጻሜ ተፋላሚ የነበረችው አምበሏ ጊዜላኒ ቼባክ ማሸነፏ ተገልጿል። ሞሮኮውያን በርከት ያሉ ሽልማቶችን በሰበሰቡበት በግብ ጠባቂያቸው ዘርፍ ደግሞ ሌላኛው ሞሮኮዊ ያሲን ቦን አሸናፊ ሆኗል። በሴቶች የዓመቱ ምርጥ ግብ ጠባቂዎች ዘርፍ ናይጄሪያዊቷ ቺማካ ናዶዚ ለተከታታይ 3ኛ ጊዜ አሸንፋለች። በአሰልጣኞች ዘርፍ ኬፕ ቨርድ በታሪኳ ለመጀመሪያ ጊዜ ለ2026 ዓለም ዋንጫ ስታልፍ ትልቅ ድርሻ የነበረው የቡድኑ አሰልጣኝ ቡቢስታን ማሸነፉ ተነግሯል። ከ20 ዓመት በታች የዓለም ዋንጫ አሸናፊ የነበረው የሞሮኮ ከ20 ዓመት በታች ብሔራዊ ቡድን የዓመቱ ምርጥ ብሔራዊ ቡድን ተብሏል። የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ተከታተሉት የነበረው የዛሬ ሐሙስ ዜና ኢትዮጵያ ይህንን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ሰለሞን ኃይለ ኢየሱስ አብረናችሁ ቆይታ አድርገናል። የዕለቱ ዜና ኢትዮጵያ አዘጋጅ ብሩክ ተስፋዬ፣ ዳይሬክተራችን ገዛኝ ዳዲ አብሮን ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርጓል። መልካም ጊዜ ይሆንላችሁ።